ሰላም ሰላም ውዶቹ ባለማተቦቹ እንዴት ናችሁ? የምትለው ማናት? ባለማተቦቹ የምትለው ማናት? ውዶቹ ባለማተቦቹ አንዲት አለች። የእነ ሩታ ደጋፊ ደህና ናችሁ? እንዴት ናችሁ? የቻናሌ ቤተሰቦች ቤተሰብ ያልሆናችሁ ቻናሉን ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። እንዲሁም ነባሮቹ ላይክ ሸር እያደረጋችሁ በኮመንት አብራችሁ እንድትቆዩ ስል ጋብዣችኋለሁኝ። የሚያሳዝን ዜና ነው ይዤ የመጣሁት ዛሬ። እቺ በፎቶ የምታያት እህታችን እንግዲህ እዚህ ዓለም ተለይታለች ማለት ነው። እና ስለሷ አንዳንድ ነገር እያልኳችሁ በምን ምክንያት ህይወቷን እንዳጣች በዚህ እኛ በምንኖርበት ሀገር ዱባይ እግዚአብሔርን በጣም በርካታ እህት ወንድሞቻችን እያጣንበት ነው እና በተለይ እህቶችን በጣም እያጣንበት ነው እና በጣም እኔ እንጃ አላቅም ያሟሟታቸው ምክንያት ሳይታወቅ ትናንት ወዳ የሚገርማችሁ ነገር ከትናንት ወዳ ሮሚ ጋር እንትን ላይ ነበረች፣ ገስት ላይ ነበረች ይች ልጅ ማለት ነው። እና ሮሚ ታውቃታለች። ሮሚ ሰፈር ልጆች ናቸው እና ቡጡ ነው ቡጡ የምትባል አለች። እሷ የምታውቃት እንግዲህ እዛ አዲስ አበባ ትመስለኛለች ያለችው ቡጡ የምትባል የእሷ እህት ናት። እና ያው ቅርበት ስላላቸውም ሮሚ በምትገባ ሰዓት ትመጣለች፣ ሰላም ትላታለች፣ ትገባለች። እና ትናንትና ወዳ መጥታ ገስት ላይ እኔ ጋር እያወራች ነበረ ነው የምትለው ሮሚ። ይች ልጅ እንግዲህ በዚህ በዩኒት አረብ ኢማራት ነው የሚባለው። ዩኒት አረብ ኢማራት ስትኖር ቆይታለች ይመስለኛል። ውስጥ መሰረቱን ጠንቀቄ ባላቅም ቆይታለች ይመስለኛል። እና ልጅም እንዳላት ነው አሁን እየሰማሁ ያለሁት። ልጇንም አብሮ ሬሳው ጋር እንድትገባ ልጅቷም ግን አሁን ላይ ጥሩ ቦታ እንድታደርጓት ሙኒት የምትባላለች ከእሷ ጋር ነው ትባላለች። እንግዲህ ያለችበት ልጅቷን አጣርታችሁ ሬሳው ተጣርቶ ወደ ኢትዮጵያ እስከሚገባ ድረስ ልጅቷ ሙኒት ጋርም ሆነ የተለያየ ሌላ ሰው ጋር እንድትኖር እንደውም ቪዲዮ ቀርጬ ላስገባላችሁ ነበረ እንትን ባለ ጠፋብኝና እያሉ ነው እንትን ያሉትና በጣም እግዚአብሔርን እኔ እንጃ ህይወታችን በቃ ይቻለም ከንቱ ናት። ለካ እንደው አርቀን እናስባለን፣ ለመኖር እናስባለን። እኛ በምን ምክንያት ህይወታችን እንደሚጠፋ አይታወቅም። እንግዲህ እቺ ልጅ አላቅም። አረቦቹ ድንገት ነው የሞተችው፣ ታማ ሆስፒታል ወስደናት ሆስፒታል ነው የሞተችው ነው አሉ ያሉት። እዛም ሆስፒታል ደግሞ ሲጠየቁ እንዲሁ በገንዘብ ተገዝተው የሚሆን እዚህ ሀገርም በገንዘብ ይገዛሉ የሚለውን እንጃ ጥያቄ ቢሆንብኝም ይቺ ልጅ ታማ መታ እዚህ ህይወቷ እንዳለፈች ነበር የተናገሩት አሉ። ግን ውክልና የተሰጠው ወንድማችን ሬሳውን በሚያይበት ሰዓት ሬሳው በደም እንደተጨማለቀ ነው የሚያሳይ ያለው ነው የሚለው ያለው። ስለዚህ ኤምባሲም ሆነ ሌላም እንግዲህ ውክልና የተሰጠው አካል በደንብ ክትትል አድርጎ ሬሳው ውጤቱ እንትን ሳይል ወደ ኢትዮጵያ መግባት የለበትም። ምክንያቱም እዚህ ጋር በምን ምክንያት እንደሞተች ልጅ እነዚህ ሰዎች የሆነ ነገር አድርገዋታል እንጂ ወይ ገፍትረው ጥለዋታል ወይ የሆነ ነገር እንዴት ደም በደም ልትሆን ቻለች? እነሱ ግን ሆስፒታል ታማ ሆስፒታል በወሰድናት ሰዓት ሆስፒታል ነው ህይወቷ ያለፈው ብለው ነው የተናገሩት። ሆስፒታል ህይወቷ ካለፈ ደሙ ከየት መጣ ነው? እና ሬሳውን በሚያይበት ሰዓት ሬሳው ደም በደም እንደተጨማለቀ ነው የሚናገር ያለው ወንድማችን ማለት ነው። ያም ማለት በጣም እግዚአብሔርን ነው የምላችሁ፣ በጣም አስከፊ ዘመን ላይ አስከፊ ጊዜ ላይ ነው ያለ ነው። በቃ አርቀን እናስባለን። እኛ ገና ለስንት ዓመት እንኖራለን ወልደን ከብደን ቤት ሰርተን እንደዚህ አብበን ምናምን እንላለን። ግን ምንም በቃ ስዕል ብትመስሉም ብታምሩም ምንም ቢኖራችሁም እዚች ምድር አትቆዩም። ግን አሟሟታችሁ ደግሞ እግዚአብሔር አምላክ እንደው ወጥታችሁ አትቅሩ። እግዚአብሔርን ነው የምላችሁ። በቃ በሀገራችሁ ታማችሁ ሰው ጠይቋችሁ ወገን ጠይቋችሁ ሞቴን አሳምርልኝ በሀገር ያደርግልኝ የሚባለው ለካ ወዱ አይደለም። አሟሟትን ማሳመር አሟሟት ማመር ማለት ቀላል ነገር አይደለምና የሞታችሁበት ምክንያት ሳይታወቅ ደግሞ እንደዚህ በስደት በሰው ሀገር በሰው ቤት ለሰው ቤት መከራዋን እንዳየች አንድ ቀን እረፍት ሳታገኝ ስቲል እንኳን የደረሰባትን ነገር ሳይታወቅ ህይወቷ አለፈ የሚባል ነገር ሲሰማ በጣም ለቤተሰብም ሆነ ለእኛ ለምንሰማውም ሆነ ከባድ ነው። እግዚአብሔር ነው የምላችሁ። በጣም ነው ያሳዘነችኝ። እኔ ትናንትና እንደዛ ሮሚ ስታለቅስ በጣም ነው ስታለቅስ የነበረችው። ሮሚ ስታለቅስ ነው ያረፈደችው የዋለችው ትናንትና ማለት ነው። እና ያው ሮሚ ካላት ቅርበት አንጻር ነው ቤተሰብ ሁናም ሳይሆን የሰፈር ሰው ይመስሉኛልና የሰፈር ሰው ስለሆነም ሳይሆን መቼም ያገር ሰው በሚባል ማንኛውም ሰው ያሳዝናል። አሁን ይሄ ነገር በመጣ እንጂ ዛሬ ለምሳሌ የሊቢያዎቹን በቻልኩት አቅም አሰባስባለሁ እያለች ነበር ሮሚ ስትል የነበረችው እና ለሊቢያዎቹ እንድልትደርስ በቻለችው አቅም ለማሰባሰብ ነበር ዛሬ ቀጠሮ የያዘችው። ግን ሌላ ነገር መጣ ታውቃላችሁ፣ ያልታሰበ ነገር ሌላ ነገር
እነዛ ራሱ የተሰጣቸው ቀን እያለቀባቸው ነው። የሞተውን ገና እንትን ስንል ያለውም እያጣን ልናጣው ነው እና በጣም ከባድ ነው። እግዚአብሔር ነው የምላችሁ። እኔ እንጃ አሁንስ ሰለቸን። ይሄ ሞት 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 የማይሰማበት ሀገር፣ ሞት የማይሰማበት፣ ጭንቅ የማይሰማበት፣ በቃ መከራ፣ ሀዘን፣ ሁልጊዜ ለቅሶ የማይሰማበት እንደ የት ሀገር ይሆን? እውነት የት ሀገር ይሆን? ሰላም በሰላም የሚኖርበት ሀገር፣ ሰላም አግኝታችሁ ውስጣችሁ ሰላም ሆኖ የምትኖርበት ሀገር። እንደ እውነት ነው የምላችሁ። እኔ በጣም ነው በቃ እየጨነቀኝ ያለው አሁን ላይ። የሆነ ነገር በቃ ተከሰተ፣ ከሌ ሞተ፣ ከሌ እንዲሆነ ሲባል የታመመው ህመም እንኳን እውነት በቃ የሆነ እንትን ስትል የምሰራው ቪዲዮ ምናምን ያው የሆነ ነገር አንድ ሰው የሆነ ነገር ሊመጣባችሁ ሲል ይነግራችኋል መሰለኝ፣ ታውቃላችሁ፣ ይነግራችኋል መሰለኝ እና ስትናገር የነበረችው የምሰራቸው ቪዲዮዎች ምናምን የሆነ የመሰናበቻ ስቲል እስከሚመስሉ ድረስ ነው እና በቃ የምንጠራበትን የምንሄድበትን ጊዜ አናውቅም። በሰው እጅ የምንጥፋ በፈጣሪም እጅም ፈጣሪ የሚውሰደን ብቻ እግዚአብሔር የመሞታችንን የሆነ ነገሩን አስተካክሎልናል። አንድ ሰው እኮ የምትሞትበትን ነገር አታውቀውም። ገደል ገብተህ ልትሞት ትችላለህ። ውሃ ውስጥ ገብተህ ልትሞት ትችላለህ። መንገድ ላይ መኪና ገጭቶህም ይኸው በመኪና አደጋ ስንት ነው እያለቀ ያለው ሀገራችን። መኪና ገጭቶህም ልትሞት፣ ህይወት በተለያየ ሁኔታ ልታልፍ ትችላለች። ግን እግዚአብሔር አምላክን የምለምነው ጠዋትም ማታም የምለምነው ምንድን ነው እንደው ከእንደዚህ አይነት ሞት እግዚአብሔር ያድነኝ ነው የምለው። እግዚአብሔርን በቃ ታማችሁ ሰው ጠይቋችሁ ታማችሁ ከቤታችሁ እግዚአብሔር በራሱ ይውሰዳችሁ። አለቀ በቃ አለቀ። ግን እንደዚህ በቃ በድንገት በሰው ሀገር ትናንትና ደህና የነበረችው ልጅ በማግስቱ ሞተች ተብላ ስትናገሩ አሞኛል ብላ በሚዲያ ወይም የሆነ ነገር ወይም በጓደኞቿ የታመመ የህመም ስሜት አልተናገረችም። ይችልሽ የሚያውቁት ነገር የለም። ስቲል እንኳን ልጇን እንኳን የት እንዳደረገቻት የማይታወቅ እንግዲህ አሁን ልጇ ራሱ ያለችበት አትታወቅ። የሚገርማችሁ ነገር ማለት ነው ልጇን ይች ልጅ ህመም ቢኖርባት የሆነ ችግር ቢኖርባት ቢያንስ እንኳን ልጇን ታስተካክል ነበረ። ግን የሆነ ነገር አለ። እኔ ያ ነገር ሳይወጣ ያ ነገር አሁን ኤምባሲም የራሱን ስራ ሰርቶ እንዲሁም ደግሞ የተወከለውም አካል በህግ በኩል ሬሳውም ተመርምሮ ይች ልጅ የሞተችበት ምክንያት እስከሚወጣ ድረስ እከሌ ነው ብላችሁ መወንጀል አትችሉም። እከሌ ነው፣ እነሱ ናቸው የገደሏት፣ እነሱ ናቸው ገፍትረዋት ሙታ ነው፣ እዛው እንግዲህ ጥለዋት ሙታ ነው፣ ደብድበዋት ሙታ ነው። የሚታወቅ ነገር የለም። ምናልባት አንዳንዴ የሆነ ታውቃላችሁ፣ እኔ ሰው ሁሉም ክፉ አይደለም፣ ግን ልክ እንደ መልካችን ጸባያችን ይለያያል እና አንዳንድ ቤት ስትገቡ የሆነ በሽተኛ ያለበት ቤት ስላችሁ ይቅር ይበለኝ ለቃሉ እና በሽተኛ ታማሚ ያለበት ቤት ስትገቡ ያ ታማሚ የሚያደርስባችሁን ጉዳት እንትን አትሉም። ገብቷችኋል? ምክንያቱም እሱ ስለማይታወቀው የሆነ የሚገፋፋው ነገር ስላለ የሆነ ነገር አንስቶ እናንተን ለህይወታችሁ ማለፊያ ምክንያት ሊሆን ይችላል። የሆነ በቃ ታማሚ ቤት ስትገቡ የተለያየ ነገር እንደውም የማይንቀሳቀስ ሰው ቢሆን ይሻላል። ግን አሁን ብዙዎቹ እህቶች የሚሰሩበት አሁን የሆነ ነገር አንስተው የሆነ ነገር ዝም ብለው የሚወረውሩ እብድ አለ አይደል? ራሳቸውን የሳቱ ሰዎች ምናምን ብዙ እንደዚህ አይነት ቦታ ላይ ትንሽ የገንዘብ ብልጫ ካዩ እቋቋመዋለሁ ብለው የሚገቡ አሉ። ግን ያ ሰው ራሱን ስለማያውቅ ያገኘውን ነገር ወርውሮ እናንተን ሊመታችሁ ይችላል። ያገኘውን ነገር እንትን ብሎ ወይም በቃ ሊተናነቃችሁም ይችላል። እጁም እግሩ የሚንቀሳቀስም ከሆነ እና የተለያየ ነገር የማይገጥመን ፈተና የለም። በሰው ሀገር ስመጡ ተሰዳችሁ ስመጡ ስራ ይሄ ነው ብለን መርጠን የምንሰራው ስራ የለም። ስራ ስለመረጥን ስላልመረጥንም ሳይሆንም በቃ የሚያጋጥማችሁን ነገር አታውቁትም። እኔ ይች ልጅ አሁን በምን ምክንያት እንደዚህ ህይወቷ እንዳለፈ ምክንያቱም ልጅ አለቻት። ቤቱ መጥፎ ቢሆን እርግጠኛ ነኝ ይች ሰው በውጭ እየሰራኝ ነው የሚመስለኝ። ምክንያቱም ገና ሁሉም ተጣርቶ ስላልወጣ ይሄን ብሎ ማውራት ስለማይቻል ማለት ነው። ገና ነው እየተጣራ ነው። እና በውጭ የምትኖሩ ከሆናችሁ ደግሞ እንትን ይኖራችኋል ታውቃላችሁ። ራሳችሁን ታስከብራላችሁ። እና መጥፎ ቤት ከሆነ እዛ ቤት አትሰሩ። እነዛ ሰዎች የማይመቻችሁ ምክንያቱም ልጅ ካላት ግዴታ በውጭ ናት ይችልሽ ልጅ ካላት ግዴታ በውጭ ናት። ኮንትራት ከሆናችሁ ልጁን ከየት ታመጡታላችሁ? ከየት አድርጋችሁ ተወልዱታላችሁ? ከየትስ ይመጣል? ሲጀመር የትስ ታስቀምጣታላችሁ? ኮንትራት ከሆናችሁ ግን ልጅ ያላቸው እርግጠኛ ነኝ ያው ነፃነት ያላቸው በውጭ የሚኖሩ ናቸው። በራሷም ወረቀት አሰርታ ትኖርም ህገ ወጥ ትሆንም እሱን የማውቀው ነገር የለኝም። ግን ልጅ እንዳላት ነው እየተወራ ያለው እና እንደዛ ከሆነ ሰዎቹ ምናልባት መጥፎ ከሆኑ እነሱ ቤት የመስራት ግዴታ የለባትም። እነዛ ሰዎች መጥፎ ከሆኑ እነዛ ሰዎች ጥላ የመውጣት መብት አላት፣ መውጣት ትችላለች።
ምክንያቱም በውጭ እስከሆነች ድረስ ማለት ነው። መብቷን ማስከበር ግዴታዋ ነው። አይደለም በውጭ ሁና ኮንትራትን ብትሆን እነዛ ሰዎች ካልተመቿት ጥላ የመውጣት መብት አላት። ምክንያቱም ራሷን የማስከበር በእሷ ላይ ጉዳት የሚያመጣባት ከሆነ እነዛ ሰዎች ብዙ የተለያየ ችግር የሚያደርሱባት ከሆነ ለፖሊስም ደውላም ሆነ እንዲሁም ለመጣችበትን ቢሮ ደውላ ሆነ እሱ ማውጣት ከሆነ ለፖሊስም ደውላ ሆነ ካለዛ ደግሞ አማራጭ ካጣች ራሷ የራሷን እርምጃ ወስዳ ብዙዎቹ እህቶቻችን አሁን ጠፍተው በውጭ የሚሰሩት ለምንድን ነው? እንደዚህ አይነት ነገር ስለሚገጥማቸው ነው። እኔ ገዛ እህቴ እንደዚህ አይነት ነገር ስለገጠማት ነው። ታውቃላችሁ ሴትዮዋ ካቢሮ አንጥታት በቃ ገብቷቸዋል። የተለያየ ግፍ ነበር የምታደርስባት እና እንደፈለገች ብስታይ ቢላ እየያዘች ነው የምታሰቃያት የምታስፈራራት ምናምን እና በቃ መጨረሻ ቢሮ ስትደውልላቸው ደግሞ እነሱ በቃ አርፈሽ ስሪ ከነገ ዛሬ ትሻሻላለች። ምን አድርገሽ ነው እንደዚህ ልታደርግ የቻለችው? አንቺ ያረግሽው ነገር ያልታዘሽም ወይ የሆነ ነገር ጭራሽ እሷ ላይ ይጮሁባታል ማለት ነው ቢሮ ስትደውል። ሴትዮዋ ምን የክ ልጅቷን ካመለስኳት ብሬን ትመልሳላችሁ ምናምን ስለምትላቸው ብሩ ላለመመለስ ልጅቷ እዛው ትሞት ነው። እንደዚህ እያደረገች ነው። አይ አታደርግም። በቃ ሴትዮዋ ትንሽ ስለምትናደር ነው። አንቺ የምትልሽን እሺ ብለሽ መስራት አለብሽ። የሚገርማችሁ ነገር ኮካ አንጥታ የገዛ ልጆቿ ጠጥተውት ማለት ነው። ኮካውን ጠጥታ ብላ ቢሮ ደውላ ተናገረች። የሚገርማችሁ ነገር እና ብዙ ጊዜ ቢላዋ እየያዘች ወደ 2 ወር ነው 3 ወር የሰራችው እዛ ቤት ቢላዋ እየያዘች ታስፈራራት ነበር። እገልሻለሁ፣ ወጋሻለሁ ምናምን እያለች በመጨረሻ ላይ አማራጭ የላትም። ምክንያቱም ህይወቷን ማትረፍ አለባት። እዛ ቤት ከሆነ ትሞታለች። የሚገርማችሁ ነገር ስትመጣ እኔ በቃ አላመንኩም ምን እንደመሰለች ማለት ነው። በጥፊ የምትመታት ምናምን በቃ ምን መስላ እንደመጣች ልነግራችሁ አልችልም። እና ከዛ በቃ አማራጭ ስታጣ ግዴታ መጥፋት ነው አማራጩ። ምክንያቱም ቢሮዎች አንቀበልም ብለዋታል። እዛው ስሪ ነው የሚሏት። ደውላ ስትነግራት አምጫት አይሉም እነሱ። ደውላ እሷም ደውላ እንትን ስትል እዛው ስሪ ነው የሚሏት። እዛው ሙቺ ማለት ነው። ሙቺ ነው እዛው። ስለዚህ አማራጭ ስታጡ ጥላችሁ ትጠፋላችሁ። በቃ ከተያዝን የምንያዝ ካመለጥን የምናምልጥ ብላችሁ ነፍሳችሁን ልጣችሁ ትወጣላችሁ። አሁን እሷ እንደዛ ብላ ወጣች። እኔ እንኳን በቃ እንደምንም ወደ ቢሮ እንድትመለስ ነበረ ስገፋፋ የነበረው። የሁሉ ጉዳት እንደዛ ስትለኝ እንደዚህ ይሄን ያክል እንኳን ጉዳት የደረሰባት አይመስለኝም ነበር። ግን እንደዛ አድርጋ ህይወቷን ባታወጣ እዛ ቤት ብትኖር ኑሮ ያቺ ሴትዮ አንድ ቀን ህይወቷን ተሰልፈዋለች፣ ትወጋታለች። ምክንያቱም ቢላ እያዜ ሁልጊዜ የምታስፈራራ ከሆነ አንድ ቀን ሰይጣን ያሳስታታል፣ ትወጋታለች፣ ትገላታለች። በዛን ሰዓት ወይ አውጥታ ትጥላታለች። አላውቅም ጥላ ጠፍታለች ልትል ትችላለች። ወይም እንግዲህ እንደለመዱት አሁን እነዚህ እንዳደረጉት ሆስፒታሎች ነው ህይወቱ አለፈ። መንገድ ላይ ስናመጣት ታማ ነበሩ የሆነ ነገር ይላሉ። አሁን እቺ ልጅ እንግዲህ የሆነችው ምክንያት አይታወቅም። ደም በደም እንደሆነች ነው፣ ሬሳው ደም በደም እንደሆነ ነው የሚነገር ያለው። ሰዎቹ ግን አሟት ይዘናት መጣን እስኪ ሆስፒታል ካደረሰች በኋላ ነው ህይወቱ ያለፈው ነው ያሉት አሉ የምትሰራባቸው ሰዎች ማለት ነው። እንግዲህ ልጅቷን የሆነ ቦታ አስቀምጣ እነዛ ሰዎች ጋር እየሰራች ነው። አንዳልጧት ወርቃ ነው እንዴት ምን ሆና ነው? ይሄንን በቃ እኔ እንጃ አላቅም። እግዚአብሔር እንደው እውነት ደሟን እንደመከልባ ሆኖ እንዳይቀር እሷም ሬሳዋን በጊዜ ገብቶ ቤተሰቧም ከዛ እንዳይሰቃይ ከሟቹ ቤተሰቡ ነው እዛ ጋር ሬሳ በመጠበቅ እግዚአብሔርን በቃ ልጁን በሰላም ተኝቶ ዛሬ ነገ አብባ ሰርታ ትመጣልኛለች ሲል ሬሳ ሲገባ የሚሰማችሁን ነገር እዩት። እዛ ላይ ልጇ አለች። እግዚአብሔርን ነው የምላችሁ። ብዙ ነገር ለምዳ ሊሆን ይችላል። በሰው ሀገር ስታሳድጉ፣ በሰው ሀገር ስትሆኑ በጣም በቃ እንትኑ በጣም ከባድ ነው እና አላቅም ምን እንደምላችሁ። የስንት ዓመት እንደሆነች ልጇም አላቅም። እርግጠኛ ነኝ ህፃናት የምትሆነው ምክንያቱም ገና ሁሉም መረጃው አልወጣም። በከፊል ነው ግን ሬሳው ቶሎ እንዳይገባ ወደ ሀገር እንዳይገባ ግዴታ አሁን አንዳንዴ እኛ እንቻኮላለን። ለምን መሰላችሁ እንቸኩላለን? ለምን እንደምንቸኩል አላውቅም። ቶሎ ብሎ ሬሳው እንዲገባ እንደዚህ አድርጎ ኤምባሲ ጨርሶላት ወረቀት እዛ አሁን እነ ተስፈሽ ወረቀቱን እየጨረሱ ነው። በነገራችን ላይ ጨርሰናል፣ ማህተብ አስመትተናል። ወደ እናንተ እንትን ማለት ብቻ ነው። ፓስፖርት ላክልኝ እያለ ነበር የተወከለውን ተወካዩን ማለት ነው። እና ግን ሬሳው አሁን አይገባም። ግዴታ ተመርምሮ ውጤቱ ሳይታወቅ የሞተችበት ምክንያት ሳይታወቅ ለህዝብ ይፋ ሳይደረግ ሬሳው አይገባም። ምንም ቢሆን ምንም ቤተሰብ እዛም የሆነውን ይሁን ግዴታ የሞተችበት ምክንያት መታወቅ አለበት። እነዚህ ሰዎች ለምን ዋሹ?
ለምን ይሄንን ነገር እንደዚህ ለምን በገዛ ራሷ ታማ ከሆነ የሞተችው ደሙ ከየት መጣ? ደም በደም የሆነው ሬሳዋ በምን ምክንያት ነው? ይሄ ምክንያት እስከሚታወቅ ድረስ ግዴታ ሬሳው በዛው በሬሳ ክፍል እንዲቆይ ኤምባሲዎችም የራሳቸውን ስራ እንዲሰሩ ሁላችንም በቻልነው አቅም እንትን እንበል እያሉ ነው። እና እኔ እንደው እውነት በስመ አብ በቃ በየቀኑ ጥሩ ነገር ጥሩ ዜና ይዘን መንጣት በቃ ምንም ጥሩ ነገር የምንሰማበት ጥሩ ነገር የምናይበት ነገር እኮ በቃ እግዚአብሔርን የለም። ሁልጊዜም በችግር በመከራ በሀዘን ከሌ ተደፈረ፣ ከሌ ተገደለ፣ ከሌ ሞተች፣ ከሌ እንደዚህ ያለ እኔ እንደው እግዚአብሔር ነው የምላችሁ። እዚህ ዱባይ በተለይ አሁን ባለፈው 1 ወር ባልሞላ ውስጥ ወደ 6 ሬሳ ነው አሉ የተላከው። እነ ሳራ ሲያወሩ ማለት እነሱ እዛው ስለሚያውቁት ምክንያቱም በዚህ ስራ አብረው እነሱም ስለሚተባበሩ ስለሚሰሩ ማለት ነው። ሬሳ እንዲገባ እንደዚህ ያለውን ነገር ከኤምባሲም ጋር ሆነ ህጋዊ አካል ጋር ስለሚጨርሱ ያንን ስለሚጨርሱ በ1 ወር ባልሞላ ውስጥ ወደ አንዲት ሙስሊም ልጅ ሙታ ነበረ። እኔ እንደውም ይዣት ገብቼ ነበረ የምታስታውሱ ከሆነ በእሷ የተነሳ ነው። እና ወር ባልሞላ ውስጥ ወደ 6 ሬሳ ነው የገባው እህቶቻችን እያሉ ነበርና እንደዚህ ታዲያ እውነት በሰው ሀገር የሞታችን መንስኤ ሳይታወቅ እንደዚህ እየሆነ የምንቀር ከሆነ እኔ እንጃ አላውቅም። እኔ ስደቱ ለምንድን ነው ያልፍልናል ብለን ወተን ሬሳ የሚገባ ከሆነ አረ በጣም እኔ እንጃ በጣም ያስፈራል። ግን እግዚአብሔር ነው የምላችሁ በጣም ያስፈራል። እኔ ማንን ምኑን እንደምታውኑ በምን ምክንያት እንደሆነ ምክንያቱም የማይታወቅ እከሌ መጥፎ ነው ብላችሁ የማትለዩበት ሰዓት ነው። በቃ እከሌ መጥፎ ነው፣ እከሌ እንደዚህ ያጠቃኛል፣ እከሌ ይሄን ነገር ያደርስብኛል ብላችሁ ምንም ነገር የማትጠረጥሩት ነገር ነውና እነሱ ደግሞ ብዙ ጊዜ ብትለምዷቸው እግዚአብሔር ነው የምላችሁ ስንት ዓመት አብራችኋቸው ኑራችሁ አንድ ቀን አብራችሁ ያደራችኋችሁ ራሱ አይመስሉም። የሆነ ችግር የሆነ ነገር ካዩባችሁ በስመ ስላሴ የሆነ ችግር ብቻ አዩባችሁ ከእናንተ ካዩባችሁ ግን ይህን ያክል ዓመት አብራችሁ የቆያችሁ አይመስላቸውም። በቃ ለደቂቃ ራሱ አብራችሁ ያደራችሁ አይመስላቸውም። እኛ አሁን ስንውል ስናድር ስንት ዓመትን 2 ዓመት 3 ዓመት ስንጨምር ልክ በቃ እንለማመዳቸውና ቤተሰቦቻችን ነው የሚመስሉ ልክ እንደወለዱ እንደከበዱ እናት አባቶች በቃ እንደዛ ነው የሚመስሉን። ግን አይደለም። እውነቴን ነው የምላችሁ። እንደው ሁሉንም ባልልም አንዳንድ በጣም ጥሩ ሰዎች አሉ። ሂዳችሁ እንኳን የማይረሷችሁ ሂዳችሁ እንኳን ለእናንተ የሚያስቡ ብዙ ነገር የሚያስቡ አሉ። በዛው ልክ ደግሞ መጥፎች ብዙ አሉ። ስራቸውን ብቻ እንድትሰሩላቸው እንጂ ከእናንተ የሆነ እንከን ካገኙባችሁ እናንተ ይሄን ያክል ዓመት ለእነሱ ያገለግላችሁ አይመስላቸውም። እውነቴን ነው የምላችሁ። በቃ በእናንተ ላይ እርምጃ ሲወስዱ ምንም አይነት ነገር እንትን አይላችሁ። ያሳልፋችሁት አብራችሁ ኖራችሁት አብራችሁ በእናንተ እጅ የበሉት የጠጡት በእናንተ በቃ ብዙ ነገር እንትን ያላችሁላችሁ አይመስላቸውም። በደቂቃ ሲቀየሩ ተቀየሩ ነው በቃ ምንም አይነት እንትን የላችሁም። እና እግዚአብሔር እውነቱን ያውጣና እንደ እውነቱን እኔ ለመስማት ራሱ ጓጉቻለሁ። በምን ምክንያት እንደሞተች እኔ እናት በጣም ነው የምታሳዝነው። ቆንጅዬ ናት እቺ ምድር በቃ ምንም ቆንጆ ስለሆነች እከሌ ቆንጆ ስለሆነች እዚህ ምድር እድሜ ልኳን ትኖራለች የለም። እከሌ እንዲህ ስለሆነ መጥፎ ስለሆነ እዚህ ምድር እድሜ ዘላለሙን ይኖራል ማለት የለም። እና አሟሟታችንን ግን እግዚአብሔር ያሳምርልን ነው የምለው። እግዚአብሔር አሟሟታችንን ያሳምርልን። ወጥቶ ከመቅረት እግዚአብሔር ይሰውራችሁ ወገኖቼ። እውነቴን ነው የምላችሁ። እግዚአብሔር ወጥቶ ከመቅረት ከእንደዚህ አይነት ከድንገተኛ ሞት እግዚአብሔር ይሰውረን። እውነቴን ነው የምላችሁ። እግዚአብሔር ይሰውረን፣ እግዚአብሔር ይጠብቀን። ሞት የማንሰማበት እፎ የምንልበትን ዘመን እግዚአብሔር እንደው እውነት ሰርተን እግዚአብሔር ሀሳባችን አጠራቁልን በሰላም በጤና ለሀገራችን ያብቃን። የሆነ ነገር እንደው የሆነ ድካም የሆነ ልባችንን የሆነ ነገር ሲሰማን ቶሎ ብለን ግን እነሱን ራሱ ሕክምና ያሉትን ይበሉ። አንዳንዴ እኔ እንደዛ ላለሁ እንጂ እኔ ራሱ ሸም ይዘኛል። በቃ ራሳቸው የሆነ ነገር ትኩሳትም ካላቸው ሩጠው ሐኪም ቤት ነው፣ የሆነ ነገርም ከሆናቸው ሩጠው ሐኪም ቤት ነው። እናንተ ግን የሆነ ነገር የናመመኝ ካላችኋቸው የእነሱን መድኃኒት ነው አንጥተው የሚሰጧቸው። የሚገርባችሁ ነገር ማለት ነው ይሄን መድኃኒት ዋጭ፣ ይሄን መድኃኒት ዋጭ። እኔ አልውጥም። እኔ ደሜ ነው የሚፈላው። ማርያም ነው የምላችሁ ደሜ ነው የሚፈላው። እንዴ ለእነሱ የታዘዘው መድኃኒት እኔ ለእኔ እንዴት ነው የሚሆነው? የኔ ህመም ምን እንደሆነ በምን አወቁት እነሱ?
እና እንደዛ ነው የሚያደርጉት እነሱ ሲታመሙ ግን አይደለም ለእናንተ የታዘዘውን መድኃኒት ለመዋጥ ቀርቶ የታዘዘላቸውን መድኃኒት ቤት ያለውን እንኳን አይጠቀሙም። ሩጠው ሕክምና ነው የሚሄዱት። እና እኛም ደግሞ ብልጥ መሆን አለብን። ለእነሱ አንዳንዴ የሆነ ብታዝኑላቸውም ለእነሱ ብታስቡላቸውም የሚያሰባችሁላቸው የማይመስላቸው ናቸው ብዙዎቹ። እውነቴን ነው የምላቸው። እኔም ሸመኛ ነኝ፣ በጣም ሸመኛ ነኝ። ግን ሸም የያዛችሁ ራሱ አይመስላቸውም። እነሱ ለእነሱ ያሰባቸው አይመስላቸውም። እና ራሳችሁን ጠብቁ። እንደው እባካችሁ የሆነ የሚሰማችሁ ስሜት ካለ በቃ ቶሎ ብላችሁ ሕክምና እንዲወስዷችሁ ማድረግ። በውጭም ያላችሁ ራሳችሁን ሄዳችሁ መመርመር አለባችሁ። እንዲሁም ደግሞ በኮንትራት ያላችሁ ሰዎቹን አትፍሯቸው፣ ንገሯቸው። እውነቴን ነው የምላችሁ፣ ራሳችንን ነው የምናጣው። በቃ አንድ ቀን በድንገት ምን እንደሚፈጠር እኔ አሁን ሙቀት ሲሆን የሆነ ልቤን ፍን ያደርገኛል፣ መተንፈስ ሁላ ነው የሚያቅተኝና የሆነ ችግር ይኖርብኝ እንዴ ብዬ ውስጤን ራሴን እንትን እላለሁ። እና እንደዛ ከማለት አሁን ሂዶ ቸክ ማድረግ። ቸክ ስታረጉ ደግሞ እኔ አሁን ባለፈው ውሰዱ በቃ ብዬ ቸክ ማድረግ አለብኝ ብዬ ሄድኩኝ። ቸክ ተደረግኩና ዶክተሩ ምን አለኝ፣ ፈርተሽ ነው እንጂ ምንም ነገር የለብሽም ነው ያለኝ። ምንም ነገር የለብሽም ግን ፈርተሽ ነው። እና ብዙ ነገር ሜዲካል ምናምን በቃ ያደረግኩት ብዙ ነገር ነው የተመረመርኩት፣ ግን ምንም አይነት ነገር የለብሽም አንቺ ፈርተሽ ነው ነው ያለኝ። እንዴ እኔ እኮ ህመም ሳይሰማ የሆነ ችግር ሳይሰማ እኮ አትፈራም። እና ውስጤ ሰላም ስላልተሰማኝ ነው የፈራሁት እንጂ ኖርማሊ ዝም ብለህ እኮ ወይ ዛሬ ሞት ይሆናል ነገ ሞት ይሆናል እኮ ብለህ አትፈራም። ስለዚህ የሆነ ስሜት ስላለኝ ነው የመጣሁት። ያ ስሜት ደግሞ ምን እንደሆነ ስላለየልኝ ለማወቅ ነው የመጣሁት ነው ያልኩት። እና ፈጣሪ ነፍስሽን ይማረው እህታችን። ራሳችሁን ጠብቁ። እግዚአብሔር ሰላምና ፍቅር ይስጠን። መልካም ቀን መልካም ምሽት ይሁንላችሁ። ሰላም ሁኑልኝ። አመሰግናለሁ ስለተከታተላችሁ።